በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ እንደምን አላችሁ? የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሰን አደረሳችሁ። በሰሞኑ ታቦተ ሕጉን በተመለከተ ዮናታን አክሊሉና ትዝታው ሳሙኤል የተባሉ ግለሰቦች የሐዲስ ኪዳን መሰዊያ የሆነውን ታቦት ጽላት በመንቀፍ በሳቅና በስላቅ የታጀበ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸውን ጥላቻ በውንጀላና በሐሰት ትርክት አቅርበው ነበር። በእርግጥ ጥላቻቸውን ብቻ ሳይሆን ለራሳቸው ወገንም ጭምር ብለው ላሰቡት አካል የመልስ ምት ለመስጠት ነበር። ሆኖም ብዙም ሳይቆይ ከዩቲዩብ ላይ አውርደውታል። ቢሆንም ግን ታቦትን በተመለከተ ሰፋ ያለ ማብራሪያ በወንድማችን በኢዮብ ዘሚካኤል ፖድካስት ላይ ምላሽ ለመስጠት ተሞክሯል። በዚህ ምላሽ ብቻ ከምናበቃ በመረጃና ማስረጃ ለምን አንወያይም ብለን አሰብን። ስለሆነም ትዝታው ሳሙኤል ዮናታን አክሊሉ ፊት ተቀምጠ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታቦት ጽላት በተመለከተ ለተናገርከው ንግግር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትቀበላቸው ከብሉይ ኪዳን፣ ከአዲስ ኪዳን፣ ከመጽሐፍ ቅዱስ፣ ከገድላት፣ ከድርሳናት ከቀደምት ቤተክርስቲያናችን አባቶች ቤተክርስቲያናችን ከምትቀበላቸው ከየትኞቹ መጽሐፍቶች ማስረጃ ማቅረብ የምትችል ከሆነ ለምን ገለልተኛ በሆኑ ቤቶች ለምሳሌ እንደ ቴዲ ሐዋሳ ቤት አንወያይም? ስለዚህ ይህንን የዲቤት ጥሪ በትህትና አቀርብልሃለሁ። ታቦተ ቅዱስ ገብርኤል ላይ የሚደገም ድግምት አለ ላልከው፣ እንዲሁም ደግሞ በቅዳሴ ጊዜ ህብስቱ ሥጋውን ለእግዚአብሔር ወይኑ ደሙን ለእግዚአብሔር ሆኖ በሚከብርበት ጊዜ የበቁ ቅዱሳን የሚመለከቱትን ገቢረ ተአምራት ወመንከራትን ከመጽሐፈ ቅዳሴና ከገድለ ክርስቶስ ሰምራ እየጠቀስክ ላቀረብከው ነቀፌታና ትችት ውይይት ማድረግ እንችላለን። መጀመሪያው ጥሪ የማቀርበው ለትዝታው ሳሙኤል፣ አንተ ካልቻልክ ዮናታን አክሊሉ፣ ከቻላችሁ ሁለታችሁም በየተራ ቤተ እምነቶችን ባከበረ መልኩ መረጃና ማስረጃዎችን ብቻ በማቅረብ ትውልዱን በሚመጥን ዘመኑን በዋጀ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከምትቀበላቸው ከየትኞቹም መጻሕፍቶች በማቅረብ ልክ እኔም እንደዚሁ የፕሮቴስታንት ወገኖቻችን ከሚቀበሏቸው መጻሕፍቶች በማቅረብ ስለ ሐዲስ ኪዳን መሰዊያ ስለ ታቦት፣ ስለዚህ ትዝታው ሳሙኤል አሊያም ዮናታን አክሊሉ የሁለታችሁን ምላሽ ጠብቃለሁ። ያውም ደግሞ መረጃዎችና ማስረጃዎችን በማቅረብ አስተማሪ ውይይት እናደርጋለን ብዬ አስባለሁ። ሁላችንም ከነማህተባችን ለክብር ሞት ያብቃል። ወስብሐት ለእግዚአብሔር። ታቦት በአዲስ ኪዳን የለም የሚሉ ሐሳቦች እየተስተጋቡ ነው። አሁን ከሰሞኑ ሶሻል ሚዲያ ላይ የሆኑ ሁለት ሰዎች ተቀምጠው ስለ ታቦት መሰረታዊ የሆነ ሐሳብ በመጽሐፍ ቅዱስ ማስረጃ ለማቅረብ በሚመስል መልኩ ያው ተቀምጠው ግን ምንም መጽሐፍ ቅዱስ ሐሳብን ሳያነሱ ፌዝ ብቻ ቀል ብቻ ምናምን ነገር ተጫወቱና በቃ ጨረሱ። ብዙ ጊዜ በጣም ከማዝንበትና በጣም እንደው በጣም ከሚሰማኝ ነገሮች ውስጥ አንዱ ብዙ ጊዜ በፕሮቴስታንት ቤት ውስጥ ያሉ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲጠሏት ይደረጋሉ። ልክ ጥላቻ በማይመስል መልኩ ማለት ነው። እንዴት ቤተክርስቲያን የማታሰበውን ታሰምራለች፣ የማትለውን ትላለች፣ ከዛ የማታምነውን ታምናለች በማለት ብዙ ጊዜ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣን፣ ከጨለማ ሕይወት ወጣን እና ጌታን ተቀበልን፣ ጌታን የሕይወታችን በቃ እንደው ዋና አድርገን ሾምን፣ በሕይወታችን ላይ አነገስ ነው ምናምን የሚሉ አንዳንድ ሰዎች አሉ ወደ ፕሮቴስታንት ቤት ሄደውና እኔ እንግዲህ ከምን አንፃር እንደሆነ አላውቅም። እዛ ከሄዱ በኋላ ግን በፕሮቴስታንቱ ለመወደድ ያልሆኑትን ነገሮች እንደሆኑ አድርገው ያስቀምጣሉ። እና አንዴ እኔ ካየኋቸው አንድ በጣም አስቂኝ የሆኑ ኢንተርቪዎች ውስጥ ካህን ነኝ ብሏል። ይኸውላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት እንደሚያደርጉት ቆብ አድርጓል፣ መስቀል ይዟል፣ ካባውን አድርጓል፣ መስቀል አጥልቋል እና ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ነበርኩ ይላል። አሁን ይሄን ሰው ካህንነቱ ፕሩቭ የሚደረገው ካህን ነበርኩ ስላለ ሳይሆን
ትምህርታዊ የሆኑ ሐሳቦችን ማንሳት ይቻላል። ለምሳሌ ካህን ለመሆኑ እስቲ ለምሳሌ መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይ የዮፍቴ ወታደሮች ከኤፍሬማውያን ድልድይ ላይ ቆመው የኤፍሬም ሰዎች መጡና እኛ ከናንተ ወገን ነን አሏቸው። ከናንተ ወገን ነን ስላሏቸው ከኛ ወገን ናችሁ ብለው አላቀፏቸው። ከኛ ወገን ከሆናችሁ ብለው ወገኖቻቸውን የሚለዩበት አንድ ቃል ነበረ። ያም ቃል ደግሞ ሺቦሌት ነበር። እና ከኛ ወገን ከሆናችሁ እስቲ ሺቦሌት በሉ አሏቸው ይላል። ሺቦሌት በሉ አሏቸው እና እነሱም ሺቦሌት እንላለን ብለው ተሳስተው ሲቦሌት አሉ ይላል። ሰው ካህን ነበርን፣ መርጌታ ነበርን፣ ዲያቆን ነበርን የሚሉ ሰዎች ነበርን ስላሉ ነበሩ ማለት አይደለም። እኛ ወገኖቻችን የምንለይበት ቋንቋ አለን። ኦኬ ሺቦሌት የምንለው ቋንቋ አለን እኛ ክርስቲያኖች። ስለዚህ እስቲ እንደ ወደኛ አምጧቸው ከኛ ጋር ያወሩ እስቲ ከኛ ወገን እንደነበሩ ፕሩፍ እናድርግ። እና ያ ሰው ሄደና በጣም ያሳቀኝ ነገር ነው ነገራችሁ። ሄደና እንዴት ፕሮቴስታንት ሆንክ ተባለ። ከቅዳሴ ቀድሼ ስመለስ እግዚአብሔር ያሳያችሁ ካህን ነው ቅዳሴ ቀድሶ ምናምን ሲመለስ መንገድ ላይ አንድ ፕሮቴስታንት አዳራሽ ውስጥ አምልኮ ታይም ነበረ እና ድንገት ስታዘብ አንዱ ፕሮቴስታንት በቃ በጉልበቱ ተንበርክኳል ለኢየሱስ አለ። እና እኔ ይሄን ሁሉ ዘመን ካህን ስሆን አንድ ቀን እንኳን ለኢየሱስ ተንበርክኬ አላቅም። አንድ ቀን እንኳን እግዚአብሔር ያሳያችሁ። እንግዲህ ከቅዳሴ ጸሎት ነው የመጣው ያለት። የቤተ ክርስቲያናችን የጸሎት ሁሉ ትልቁ ጸሎት ቅዳሴ ነው። በቅዳሴ ሰዓት ስንት ጊዜ ስገዱ ለእግዚአብሔር እንደሚባል እንኳን የሚያውቅ አይመስለኝም። እና በጉልበቱ ተንበርክኮ አየሁኝ እና ተገረምኩ። በቃ እሱን የነካው እንትን ይሄ ምንድነው ሆሊ ስፒሪት አለ። እሱን የነካው መንፈስ እኔንም ነካኝ እና ተንበርክኬ ሳላቀው አለ ራባጃራባባባ ኧረ መድኃኒዓለም እኔ በጣም ነው ማዝነው በዚህ አጋጣሚ። ስለ እውነት ነው የምላችሁ። ካህን እንግዲህ ጊዜ ያሳያችሁ ካህን ነኝ አለ። ከቅዳሴ ወጡ አለ። አዳራሽ ውስጥ አምልኮ ላይ ናቸው። በጣም በሚገርም ሁኔታ አንዱ ለኢየሱስ ተንበርክኮ አየሁታል። እሺ ከዛ በኋላ ተንበረከኩና ሳላቀው አለ የሆነ መንፈስ ነግቶኝ ራባባባባ ሃርጋዱላ ሼቤሬ ቤቤ አልኩኛል። አንዳንዴ ስናስመስል በትንንሹ ብናስመስል እውነት የማይመስሉ ነገሮችን በቃ አታስመስሉ ፕሊዝ። እና እንደዚህ አይነት ሰዎች ሁለት መሰረት ዓላማ አላቸው። አንደኛው ትልቁ መሰረት ዓላማቸው ፕሮቴስታንት የሆኑ ሰዎችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማታሰበውን ትምህርት ታሰምራለች፣ የማታምነውን ታምናለች እያሉ ይሄ መኒ ላውንደሪንግ የሆነ ገንዘብ ሰፖርት እንዲደረጉ በፕሮቴስታንቱ ዘንድ ልወደድ ባይነት ስሜት ያላቸው ሰዎች ናቸው። አንደኛ። ሁለተኛ ደግሞ እንደዚህ አይነት ሰዎች በጣም ትልቁ ዓላማቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆኑ ሰዎችን ልባቸውን መስበርና ማስከፋት ነው። እንዲህ በማድረግ ሰው እንዲያዝን ኦርቶዶክስ የሆኑ ሰዎችን የማምሸቅ ዓላማ ማለት ነው። እና ይሄ ከወንጌል ጋር እርስ በርሱ ይጋጫል። ወንጌል ሰዎችን የምናመሽቅበት ቃል አይደለም፣ ወንጌል ሰዎችን የምንመልስበት እንጂ። እና ከሰሞኑም በታቦት ዙሪያ የተመለከታችኋቸው አንዳንድ ቪዲዮዎች ናሉ። አንዱ እኔ ታቦት አውቃለሁ በቃ ቄስ ነበርኩ አለ። ምን ይባላል? ምን ቢመራው ይባላል አይደል? እና ጠያቂውም ልሙጥ ነው፣ መላሹም ልሙጥ ነው። ተቀምጠው እርስ በርስ ያው ራስ በጣም አላዋቂ ሰው እርስ በርሱ ሲሿሿም በጣም ከባድ ነው። ተወዳጆች ብዙ ጊዜ ካያችሁ አላዋቂ ሰዎች እርስ በርሳቸው ይሿሿማሉ። እና ቁጭ ብለው ጠያቂውም መላሹም ያው እኔ በቃ ታቦት ክፍለ ሀገርም እያለሁ ውጭ ሀገርም እያለሁ ታቦት አይቻልም። ሶዋት ምን እንዴ የወላችሁ የኔ ተወዳጆች እንደው ታቦት አንድ ሰው ካህን ሆኖ የቤተ ክርስቲያን አባት ሆኖ አየ፣ እሺ ታቦት ተሸከመ፣ ሶዋት እና ምን እናርገው እንዴ? ኢየሱስን እኮ በአይናቸው ያዩ ሰዎች ናቸው እኮ ጌታችን ኢየሱስ ክርስቶስን ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማም እንዲቀበል ያደረጉት፣ ምራቅን እንተፍ ያሉበት፣ በጥፊ የጸፉት፣
እጆቹን በገመድ ወጥረው የቸነከሩት እኮ በአይናቸው ያዩት ሰዎች ናቸው። በአይናቸው ያዩት የተመለከቱት ሰዎች ናቸው እኮ። በአይን ማየት ማለት ዕውቀት አይደለም። በአይን መመልከት ማለት ይሄ እንትን አይደለም። ይሄ ጥልቅ መረዳት አይደለም። ግን ቀደም እንዳልኳችሁ በአንድ አይነት ንግግር ሁለት ስራዎችን ይሰራሉ እንደዚህ አይነት ሰዎች። አንደኛ ፕሮቴስታንት ሆኑ ሰዎችን አንዳንድ ለቤተክርስቲያኒቱ ጥላቻ ያላቸው ሰዎች እንዲደሰቱ ያደርጋሉ። ከዛ በመቀጠል ደግሞ ለኦርቶዶክስ ቤተክርስቲያን አማኞች ደግሞ ልባቸው እንዲሰበር፣ እንዲያዝኑ፣ እንዲከፉ ደግሞ ለማድረግ ጥረት ያደርጋሉ። እና አይው ነበር ምናምን ከዛስ እና ቅዳሴ ሊሆን አንዱ ቄስ ኡበር ይሰራ ነበር ምናምን ጠራለት። በቃ እኛን ተጨርሳታለኝ ሄደ ምናምን። ከዛ መሳቅ ደቂቃዎች እንደዚህ ያለቁ። እማዝነው ለፕሮቴስታንቱ ትውልድ ነው። ለፕሮቴስታንቱ ትውልድ የኔ ተወዳጆች፣ ስፔሻሊ ፕሮቴስታንት የሆናችሁ እህት ወንድሞቻችን፣ እኛ ክርስቲያኖች በክርስቶስ ፍቅር እንወዳችኋለን። እንወዳችኋለን ስንል ለዘበት አይደለም። እንወዳችኋለን ስንል ለቀልድ አይደለም። እንወዳችኋለን ስንል ለሹ አይደለም። ምክንያቱም የማንቀልድበት፣ የማንዘብትበት፣ የማንደራደርበት እውነተኛው ጌታ ኢየሱስ ክርስቶስ አምላካችን ይወዳችኋል። በቀራንዮ መስቀል ላይ ተሰቅሎ ዋጋ የከፈለው ለኛ ለክርስቲያኖቹ ለምናምንበት ብቻ ሳይሆን ለእናንተም ጭምር ነው። እና የእናንተን እምነት ሞክ የማድረግ ዓላማ የለም። ፕሮቴስታንቶች እኮ ማለት ብለን ጸያፍ የሆኑ ቃላቶችን ከአንደበታችን እያወጣን እናንተ ላይ የመቀለድ የማፌዝ ዓላማውን ፍላጎቱም የለንም። ይሄ ግዴታችን፣ ክርስቲያናዊ የሆነ ግዴታችን። ሰው ለእናንተ የምናደርገው ነገር ምንድነው? በመጽሐፍ ቅዱስ የማስረጃ ፕሩፍ ማድረግ ነው። ታቦት በአዲስ ኪዳን የለም ብላችሁ የምታምኑ ፕሮቴስታንቶች ወንድሞች፣ በመጽሐፍ ቅዱስ የማስረጃ እኛ ዝግጆች ነን። ለሁላችሁም እድል እንሰጣችኋለን። በመጽሐፍ ቅዱስ የማስረጃ ታቦት በአዲስ ኪዳን የለም ብላችሁ የምታምኑ ከሆነ በማስረጃ ግቡ። እኛም በማስረጃዎች በመጽሐፍ ቅዱስ የማስረጃዎች ከእናንተ ጋር በፍቅር እናወራለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሳታቋት በልባችሁ ላይ የሆነ ጥላቻ ሊኖር ያደረጉት ሰዎችን በደንብ ብዙ ዳትማች ባትከተሉ ጥሩ ነው። በቻላችሁት አቅም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲስከቨር አድርጓት፣ እወቋት፣ በቃ ተረዷት። ጠጋ በሉና ሲዩ አስተምሮቱ ምንድነው? ምን እያለን የምናስበው? እውነት በየአዳራሹ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚወራውና ይህች ቅድስት ቤተክርስቲያን ራሷ ክርስቶስ የሆናት ይህች ቤተክርስቲያን በየአውደ ምሕረቱ የምታሰብረው ትምህርት ምንድነው የሚለውን ነገር በደንብ በቻላችሁት አቅም ብታዩት ባይነኝ። ስለዚህ ፕሮቴስታንቶች ወንድሞች በፍቅር ከናንተ ጋር እንወያያለን ማለት ነው፣ ጌታ ቢረዳ። ኦኬ፣ ይሄ የኛ ክርስቲያናዊ ግዴታችን ነው። ብዙ ጊዜ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚወጡ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ አውቀው አይደለም የሚወጡት፣ አውቀው አይደለም። እኔ በጣም ይገርመኛል። ብዙ ጊዜ ተመልክታችሁ ከሆነ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይም ይሁን ዘማሪም ይሁን አማኝም ይሁን ምንም ይሁን ከወጣ በኋላ ንግግሮቹ ስትመለከቱ አላዋቂ እንደሆነ ነው የምትመለከቱት። ለካ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሳያውቋት ነው ክደው የሚወጡት። ሰው በቻላችሁት አቅም በፍቅር በመጽሐፍ ቅዱስ የማስረጃ ከኛ ጋር እንድታወሩ በልዑል እግዚአብሔር ስም ጥሪ እናቀርባለን ለእናንተ። ታዲያ ግን መጽሐፍ ቅዱስ የሆነ ማስረጃዎች ግዴቶች ናቸው። ታቦት በአዲስ ኪዳን የለም ብላችሁ የምታምኑ ከሆነ በመጽሐፍ ቅዱስ የማስረጃ ኑ ከኛ ጋር አውሩ። እንደ ታቦት ብቻ አይደለም፣ እንደ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ነው የምታስተምረው። ትምህርቷ በአጠቃላይ ኮተት ነው። ትምህርቷ በአጠቃላይ መጽሐፍ ቅዱስ መሰረት የለውም። ትምህርቷ በአጠቃላይ ተረት ነው የምትለው ሰው እና ተረታችንን አሳየን። በቃና ይሄው አለንኛ። ምንም እኮ አካኪ ዘራፍ አያስፈልግም። ፉከራ ሽለላ ድሮ ቀረ። አሁን በማስረጃ እስቲ አንድ ፕሮቴስታንት እስቲ የኛ ትምህርት ሰው ሰራሽ ነው ወይ ብሎ ሲጠይቀን ተሰልፈን ነው የምንሄድለት። አባቴ ቀል የለም። ተሰልፈን ትምህርታችን ሰው ሰራሽ ነው ብሎ የሚጠይቀን ፕሮቴስታንት ብቻ ይፈጠር። ተሰልፈን ላይፉን አጨናንቀን ቀርበን ይኸው በወረፋ ማለት ነው ሙሉ ትምህርቱ ሰው ሰራሽ እንደሆነ እናሳየዋለን።
ምንም እኛ ምን ፈራው ምን ሰጋው ነገር የለም። እንደዛ ብሎ ላይቭ የሚከፍትም የሚደፍር ፕሮቴስታንት የለም እንጂ ደፍሮ እንደዚህ ላይቭ የሚከፍት ፕሮቴስታንት ቢኖር ሁላችንም ቀርበን በፍቅር ያው ትምህርታችሁ ሰው ሰራሽ ትምህርት ነው ኦፍ ኮርስ እናምናለን። በዚህ አጋጣሚ የፕሮቴስታንት ወንድሞቻችን አሰምሩ በአጠቃላይ ሰው መጽሐፍ ቅዱስ ትምህርት አለ ብለን አናምንም። በአጠቃላይ ትምህርታቸው ሰው ሰራሽ ነው ብለን እናምናለን። ይሄ መብታችን ነው፣ ይሄ እምነታችን ነው። እነሱን ግን እንወዳቸዋለን፣ ትምህርቱን እንጸየፋለን፣ ትምህርቱን እንቃወማለን። እና ቀርበው እስቲ የትኛው ትምህርት ነው ከመጽሐፍ ቅዱስ ውጪ ቢሉን ጠቅ አድርገን ማአት ማሳየት የምንችለው ሰው ሰራሽ ትምህርት አለ። በተቃራኒ ይሄው ለእናንተ ደግሞ በመጽሐፍ ቅዱስ የማስረጃ ይሄው ነፃነታችሁን ሰጠን። እኔ ድሮ ይሄው እዚህ ቤተክርስቲያን ውስጥ ነበርኩ፣ እኔ ድሮ እዚህ ቤተክርስቲያን አገልጋይ ነበርኩ እያላችሁም ትደነፉ በየቦታው። እኔ ድሮ በማህተባ ስሬ ነጠላ ለብሼ ሰንበት ትምህርት ቤት ነበር የምሄደው ምናምን የምትሉ ሰዎች ራሳችሁ የምታታለው እያላችሁ እና አሁን እውነቱ ገብቶኝ ይሄው ጌታን ተቀብዬ ምናምን የምትሉ ሰዎች እስቲ በመጽሐፍ ቅዱስ የማስረጃ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትሉ ካላችሁ ያሬዲ እናንተን ለመስማት ዝግጁዎች ነን። ታዲያ ግን ቅድም እንዳልነው በመጽሐፍ ቅዱሳዊ ማስረጃ